አርቲስት ነጻነት ወርቅነህ ህይወቱ ያለፈው ቤት ውስጥ ነው። ሐኪም ቤት ሳይደርስን ያረፈው ከሚስቱ እናት ጋር ነበር የሚኖረው። ነጻነት በዚህ ሰዓት ነው ጠዋት ላይ ጁስ ከቁርስ ጋር ከጠጣ በኋላ ያስመልሰዋል። የሚስቱ እናትም ተደናግጠው ጓደኞቹ ጋር ደወሉ። አምቡላንሶችም በፍጥነት መጡ። እዚያው ኦክሲጅን ሊሰጡት ሞከሩ። እዚያው አቅራቢያ የነበረ ሆስፒታል ተወሰደ። ግን ህይወቱ አልፏል። የአምቡላንስ ሾፌር እንድናረጋግጥ እንዲሁም ቤተሰቡ እንዲያረጋግጥ ስለፈለግን እንጂ እዚያው ቤት ስንደርስ ህይወቱ አልፏል። ከነጻነት ወርቅነህ ህልፈት ጀርባ ያለው መራር እውነት በነፂ ስክሪን ላይ በሆስፒታሉ የተደረገው ምንድነው? ነፂ ሆስፒታል ከመድረሱ በፊት ህይወቱ አልፎ ነበር ወይ? ህዝቡ ሲቆጣበት የነበረው ጉዳይ እውነታው ተጋልጧል። ነፂ ህይወቱ ያለፈበት ቦታ ለምን መቀየር አስፈለገ? ሆስፒታሉ ላይ እየቀረበ ያለ ክስና ከጀርባ ያለው እውነታ ምንድነው? ሰይፉ የተናገረው እውነታስ ሚለውን በዝርዝር እንመለከታለን። ሰው እንዴት ተማክሮ ያብዳል? ከሰሞኑ በኢትዮጵያ ምድር እጅግ አነጋጋሪ የነበረው የአሜሪካዊ ዩቲዩበር አይሾስፒድ ከመጋቤ ሐዲስ የተሰነዘረበት ጠንካራ ትችትና ለጉዳዩ የተሰጡ ያሉ ምላሾችን በዝርዝር እንመለከታለን። ከፋኖ ቤት አዲስ መረጃ ተሰምቷል። እኚህን ጉዳዮች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይደርሳችሁ እያልን ለእሳት ወደ ያዝናቸው ዝርዝር ጉዳዮች እናመራለን። ከነጻነት ወርቅነህ ህልፈት ጀርባ ያለው መራራ እውነት። ያለፉት ጥቂት ቀናት ለኢትዮጵያ የጥበብ ቤተሰቦችና ለአድናቂዎች ከባድ ነበሩ። በሳቅና በደስታ የምናውቀው መድረክና ስክሪንን የሚያሞቀው ተወዳጁ ኮሜዲያን ነጻነት ወርቅነህ በድንገት መለየቱ ሁላችንንም አስደንግጦናል። ሰይፉ ፋንታሁን በቅርቡ ስለዚህ አሳዛኝ ክስተት ሲናገር ያነሳው ነጥብ ግን የብዙዎቻችን የልብ ትርታ የሚነካ ነው። ህይወት መቀጠል ስላለበት መተናል፣ ግን አንድ የገባኝ ነገር አለ ይላል ሰይፉ። ትዝ ይላችኋል? ታላቁ ደራሲ ከበደ ሚካኤል በግጥሙ እንዲህ ብሎ ነበር። ህፃን መወለዱ አርጅቶ ሊሞት ነው። ጥንተ ተፈጥሮ የራሷ የሆነ ቅድመ ተከተል ነበራት። ህፃን ይወለዳል፣ ያድጋል፣ ያረጃል፣ ከዚያም በክብር ወደ ፈጣሪው ይሄዳል። የጋሽ ስብሐት መጽሐፍ ገጸ ባህሪ አጋፋሪ እንዳሻው ሽማግሌ የሆነው ፈረስ ላይ ተቀምጠው ሞት መጣ ሲባሉ የሚፈረጥጡትም ለዚህ ነበር። አርጅተው ህይወትን ጠግበው ለማየት በመጓጓታቸው ዛሬ ግን ያ የለመድነው ሰንሰለት ተበጥሷል። መወለድ አለ፣ ማደግ አለ። ማርጀት ግን ከታሪካችን ውስጥ እየጠፋ ነው። ተወዳጁ ነፂን ጨምሮ በርካታ ወጣቶች ገና ሳይጠግቡ ገና ሳይሸመግሉ በለጋነታቸው ሲቀጩ እያየን ነው። ምን አጥፍተን ይሆን ሲል ሰይፉ ይጠይቃል። በየእምነታችን ከዳግም ሐዘን ይሰውረን ብለን መጸለይ ግድ የሚልበት ዘመን ላይ ደርሰናል። ማርጀትና ሽምግልና ዛሬ ላይ ብርቅ እየሆኑ ነው። ሞት ለማንም አይቀርም። ነገር ግን ፈጣሪ አርጅቶ ለመሞት የልጅ ልጅ ለማየት ያብቃን። ይህ አሳዛኝ ወቅት የምንማርበት ይሁን። ህይወት አጭር ናትና ለምንወዳቸው ሰዎች ፍቅራችንን ዛሬውኑ እንግለጽ በማለት ሰይፉ በዚህ ጉዳይ ላይ ምላሽን ሰጥቷል። በተያያዘም አሁን ላይ በወጣ አዲስ መረጃም አርቲስት ነጻነት ወርቅነህ ህይወቱ ያለፈው በመኖሪያ ቤት ውስጥ መሆኑ የተነገረ ሲሆን ሰይፉ ሙሉ እውነታውንም ተናግሯል። ሰይፉ ፋንታሁን በቅርቡ በዝግጅቱ ላይ እንደገለጸው የኪነ ጥበብ ሰው ነጻነት ወርቅነህ ህልፈት የተከሰተው በድንገት በቤት ውስጥ ነው። በዚያን ዕለት ጠዋት ነጻነት ከቁርስ ጋር ጁስ መጠጣት ፈልጎ ከጠጣ በኋላ ወዲያውኑ እንዳስመለሰውና ቤተሰቦቹም በድንገት በመደናገጥ ለጓደኞቹ ደውለው የጠቢት አምቡላንስ በፍጥነት መድረሱን ገልጸዋል። አምቡላንሱም በቦታው ደርሶ ኦክሲጅን ለመስጠት ቢሞከርም ወደ ያኔት ሆስፒታል እንደደረሰ ሐኪሞቹ ነጻነት አስቀድሞ ህይወቱ ማለፉን አረጋግጠዋል። ሰይፉ ይህንን መረጃ የሰጠው በተለያዩ ማህበራዊ ሚዲያዎች ላይ ሆስፒታሉ አልተቀበለውም ወይም በቸልተኝነት ነው የሞተ የሚሉ የተሳሳቱ ወሬዎችን ለማረም ሲሆን የሕክምና ባለሙያዎች የሚችሉትን ሁሉ ጥረት ማድረጋቸውና ነጻነት ሆስፒታል ከመድረሱ በፊት ህይወቱ ማለፉን በዝርዝርም አስረድቷል። ወደ ቀጣይ ጉዳያችን ስናመራ ሰው እንዴት ተመካክሮ ያብዳል? መጋቢ ሐዲስ ከፍተኛ ትችትን ሰነዘሩ። በሰይፉ ሾው ላይ እንግዳ የነበሩት መጋቢ ሐዲስ እሸቱ ሰሞኑን አሜሪካዊ ዩቲዩበር አይሾስፒድ በኢትዮጵያ ያደረገውን ጉብኝት ተከትሎ ታዋቂ ሰዎች ወደ ሃይማኖት ተቋማት ሲመጡ ስለሚደረግላቸው የተጋነን አቀባበል ጠንካራ ትችትን ሰንዝረዋል። መጋቢ ሐዲስ ዝነኞች ሀገሪቱን መጎብኘታቸው መልካም ቢሆንም የሃይማኖት ተቋማት ግን ማንነትን ማበጠርና መለየት እንዳለባቸው አሳስበዋል። ሰሞኑን መነጋገሪያ ስለሆነው አይሾስፒድ ሲጠየቁ ይህን ልጅ አይናማዎቹ ናቸው የሚያውቁት፣ ለጆሮ የሚገባ ነገር የለውም፣ ዝም ብሎ ነው የሚጮኸው በማለትም የይዘቱን ጥልቀት የሌለው መሆኑን በሽሙጥ ገልጸዋል። አያይዘውም ዓለማችን ቁም ነገር ከሰራው ይልቅ ለመዝናኛው ቦታ የምትሰጥበት የኮስሞቲክስ ዓለም ሆናለች ሲሉም ወቅሰዋል። የመጨረሻውን ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛ አውሮፕላን ላይ ተሳፍሮ ደህና ዋላችሁ ያለ አርቲስት የበለጠ ይከበራል ያሉት
ያሉት መጋቢ አዲስ ትውልዱም ሆነ አስተሳሰቡ ፈጣን ምግብ እንደሆነበትም አብራርተዋል። አሁን ፋስት ፉድ ፈረንጆቹ ስራ ስለበዛባቸው ቀባቀባ አድርጎ መብላት ነው። የኛም አስተሳሰብ እንደዛ ሆኗል። ጠንከር ያለ ሀሳብ መስማት አንፈልግም። ለዚህም ነው ጠጠር ያለ ሀሳብ የሚያቀርቡ ደራሲያን ሳይቀር ለመኖር ሲሉ ወደ ኮሜዲ ያኮበከቡትን ብለዋል። በተለይም ከዚህ ቀደም ድምፃዊ ቢዮንሴ ወደ ኢትዮጵያ በመጣችበት ወቅት ጃንጥላ ተይዞላት የተደረገው አቀባበል በማስታወስ የሃይማኖት ተቋማት ታሪካዊ ቦታዎችን ለጎብኚ ማሳየታቸው ተገቢ ቢሆንም ክብርን በሚያዋርድ መልኩ መቀበል ግን ስህተት መሆኑን ጠቁመዋል። ቢዮንሴ በመጣችበት ጊዜ ሰው በሰባት ስላሴ በ10 ቢዮንሴ ብሎ ተረተ። ዝነኞች እንደ ሰው እንደ ቱሪስት ላሊበላና አክሱምን መጎብኘታቸው ተገቢ ነው። ነገር ግን በዛ ልክ ሃይማኖትን አዋርዶ ዝቅ አድርጎ ሸብረብ ማለቱ ብዙ አትራፊ አይመስለኝም ሲሉም ተናግረዋል። መጋቢ አዲስ እሸቱ መልእክታቸውን ሲቋጩ እንዲህ አይነት ተግባር የሚፈጽሙ አካላት ጥቅምን አስበው ከሆነ ዓለም ገንዘብ ከተገኘ እግዚአብሔርንም በ30 ብር ተሽጧል በማለትም ጠንካራ መልእክትን አስተላልፈዋል። ወደ ቀጣይ ጉዳያችን ስናመራ ከ2 ዓመት ለተሻገረ ጊዜ በበርካታ የተለያዩ እዞች ስር ሆነው ከመንግስት ጋር ሲዋጉ የቆዩት የፋኖ ኃይሎች በመጨረሻም ወደ አንድ ድርጅት የመጡ ይመስላል። በዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ኃይልና በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት ራሳቸውን አክስመው አንድ ታጣቂ ድርጅት መፍጠራቸውን ይፋ አድርገዋል። የአማራ ፋኖ ብሔራዊ ንቅናቄ የሚል ስያሜን የያዘው አዲሱ ድርጅት የመጨረሻዎቹ የፋኖ ኃይሎች ተዋህደው የፈጠሩት እንደሆነ የድርጅቱ የህዝብ ግንኙነት መምሪያ ኃላፊ ሆነው የተመደቡት አስረስ አማረ ገልጸዋል። የፋኖ ኃይሎች አዲስ ድርጅት መመስረታቸውን ይፋ ያደረጉት ለበርካቶች ሞትና በሚሊዮኖች ለሚቆጠሩ ህጻናት ከትምህርት ውጪ መሆን ምክንያት የሆነው የአማራ ክልል ግጭት ወደ 3ኛ ዓመቱ እያመራ ባለበት ጊዜ ነው። እንደ ካፒቴን ማስረሻ ሰጤ፣ ኮሎኔል ፋንታው ሟባውና ኢያሱ አባተ ያሉ የአማራ ፋኖ ህዝባዊ ድርጅት አመራሮች የትጥቅ ትግልን በመተው ከመንግስት ጋር ስምምነት የፈጸሙትም በዚሁ ሰሞን ነው። መንግስት የሰላም ንግግርን በተመለከተ በተለይም ለዓለም አቀፉ ማህበረሰብ አባላት በሚሰጧቸው ማብራሪያዎች ላይ የፋኖ ኃይሎች የተበታተነ እዝ ስር መሆንን እንደ አንድ እንቅፋት ሲጠቅስም ቆይቷል። አሁን የፋኖ ኃይሎች የአንድ ድርጅት ምስረታ በመንግስት በኩል ሲነሳ የቆየው አንድ ተግዳሮት የሚያስወግድም ይመስላል። በእርግጥ ግን የፋኖ ኃይሎች ወደ አንድ መምጣት የሰላም ንግግርን ያቀርባል ወይስ የተገዳዳሪነትን ስሜት በማጠናከር ድርድሩ እንዲገፋ ያደርጋል? ጉዳዩን ወደፊት የምንመለከተው ይሆናል። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎች እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ